ክልል በ2015 በጀት ዓመት የመጀመሪያዎቹ 6 ወራት ከእቅድ በላይ መፈጸም መቻሉ ተገለጸ። የክልሉ ምክር ቤት መደበኛ ጉባኤውን ማካሄድ ጀምሯል። በአማራ ክልል በመኸር ምርት በሰብል ምርት የታቀደው እንዲሳካ የግብርና ምርምር ዘርፉ የተጫወተው ሚና የጎላ መሆኑ የአማራ ክልል ግብርና ቢሮ አስታወቀ። ከውጭ የናይጄሪያ የምርጫ ኮሚሽን ጊዜያዊ የምርጫ ውጤት ይፋ ማድረግ ጀመረ። ጤና ይስጥልን ተመልካቾቻችን፣ የካቲት 20 2015 ከኢትዮጵያ ቴሌቪዥን 6 ሰዓት ሆኗል። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚዎቹ ዜናዎች አልፋለሁ። የሐረሪ ክልል ምክር ቤት 6ኛ ዘመን 2ኛ ዓመት 3ኛ መደበኛ ጉባኤውን ማካሄድ ጀመረ። ምክር ቤቱም ጉባኤውን የ6ኛ ዘመን 2ኛ ዓመት 2ኛ መደበኛ ጉባኤ ቃለ ጉባኤን በማጽደቅ ነው የጀመረው። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ የክልሉ መንግስት የ6 ወራት የስራ አፈጻጸም ያቀረቡ ሲሆን በዚህም በ2015 በጀት ዓመት የመጀመሪያዎቹ 6 ወራት 1.7 ቢሊዮን ብር ለመሰብሰብ ታቅዶ 1.8 ቢሊዮን ብር በመሰብሰብ ከእቅድ በላይ መፈጸም መቻሉን አንስተዋል። በሐረሪ ክልል የቱሪዝም ዘርፍ እንዲነቃቃና የሀገር ውስጥና የውጭ ሀገራት ጎብኚዎች ቁጥር እንዲጀምር በተሰራው ስራ ከዘርፉ 81 ሚሊዮን ብር ለማግኘት ታቅዶ በአጠቃላይ ከ89 ሚሊዮን ብር በላይ ገቢ ተገኝቷል ብለዋል። በግብርናው ዘርፍ ለመጀመሪያ ጊዜ በተሞክሮ የበጋ መስኖ ስንዴ ልማት 150 ሄክታር መሬት ለመሸፈን ታቅዶ 160 ሄክታር መሬት መሸፈን መቻሉን በሪፖርቱ ተመላክቷል። በሐረሪ ክልል በቦረና ዞን በድርቅ ለተጎዱ ወገኖች ያደረገውን 10 ሚሊዮን ብር ድጋፍ ገቢ ያደረገ። የሐረሪ ክልል በኦሮሚያ ክልል ቦረና ዞን በተፈጠረው ድርቅ ምክንያት ለተጎዱ ወገኖች የሚውል 10 ሚሊዮን ብር ድጋፍ ለኦሮሚያ ቡሳ ጎንፋ ባንክ አካውንት ገቢ አድርጓል። የክልሉ መንግስት ለዜጎቹ የሚያደርገውን ድጋፍ በቀጣይም አጠናክሮ እንደሚቀጥል ነው የተገለጸው። የሐረሪ ክልል መስተዳደር ምክር ቤት በኦሮሚያ ክልል ቦረና ዞን በተፈጠረው ድርቅ ምክንያት ለተጎዱ ወገኖች 10 ሚሊዮን ብር ድጋፍ ለማድረግ መወሰኑ ይታወቃል። በ2014 ትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስደው ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የአቅም ማሻሻያ ፕሮግራም ለመከታተል የሚያስችሉ ማለፊያ ውጤት ያስመዘገቡ ተማሪዎች የተቋሙን ምደባዎች ማሳወቅ መጀመሩን ትምህርት ሚኒስቴር ገለጸ። በዚህ መሰረት ከዛሬ ጀምሮ ከታች የተዘረዘሩት አማራጮች ማየት የሚቻል መሆኑን ሚኒስትሩ አስታውቋል። ተማሪዎቹም የተመደቡባቸው የትምህርት ተቋማት በሚያስተላልፉት ጥሪ መሰረት የአቅም ማሻሻያ ፕሮግራሙን እንዲከታተሉ አሳስበዋል። ቤርሊን ኮንግሬስ ላይ የተደረገውን ኢትዮጵያ በአድዋ ላይ ደመሰሰችው። አፍሪካውያን አንድ ላይ ሆነው እንዲታገሉ መሰረት የጣለ ነው። አድዋ ለእኔ ብዙ ነገር ነው። ለአንድ ግብ ጽናት ያሳየኛል፣ ትብብር ያሳየኛል፣ አመራር ያሳየኛል፣ አደረጃጀት አወቃቀር ያሳየኛል። የኢትዮጵያ ሕዝብ በአጠቃላይ በአንድ አካል ሆኖ መቆሙን ነው የሚያሳየኝ። አድዋን ሳስብ ድልን ነው ማስበው። አድዋን ሳስብ የአፍሪካ ኩራትነትን ነው ማስበው። አድዋ ለኢትዮጵያውያን መገለጫቸው ነው። በዓለም ዘንድም በተፈጥሮ ውበት በተሰጥኦ ልቀት መድረኩ ሲፈካ ተመልካች ሲረካ ብርቆቹ ሲታዩ ሰርተው ሲወደሱ ልቃው ሲሸለሙ እነሱ ማን ናቸው? ይዘቱስ ምንድነው? ብለው ቢጠይቁ የብርቆቹ መድረክ የኢትዮጵያን አይድል ነው። እየመጣ ነው። እንቀጥላለን። በሳይንሳዊና ሮቦቲክ ፈጠራዎች ላይ መሳተፋቸውን የተፈጥሮ ሳይንስ ትምህርታቸውን በቀላሉ ለመገንዘብ እንዳስቻላቸው ተማሪዎች ተናገሩ። ተማሪዎቹም በሳይንስ ሙዚየም የአፍሪካ ሮቦቲክ ቻምፒዮንሺፕ ውድድር አካሂደዋል። መሀሪ አለሙ
ይህ በአዲስ አበባ ከተማ የተንጣለለውና በኢትዮጵያ በቴክኖሎጂ ዘርፍ መሰረት የሚጥል ነው የተባለለት የሳይንስ ሙዚየም ባለፈው መስከረም ወር መመረቁ ይታወሳል። ሙዚየሙ ታዲያ እነ ተማሪ ክብሩንና ሌሎችንም ተማሪዎች ሳይንሳዊ ስራዎቻቸውን በማዕከሉ አቅርበው እንዲወዳደሩ ምቹ ሁኔታ ፈጥሮላቸዋል። ሙሉ ስሙ ክብሩን አለምሰገድ ይባላል። የ11ኛ ክፍል ተማሪ ሲሆን የሮቦቲክ ተወዳዳሪ ነው። የሮቦቲክ ስራው በተለይም ለተፈጥሮ ሳይንስ ትምህርት ዘርፎች ጠቀሜታው የጎላ መሆኑን ይናገራል። የመጀመሪያ ኢንጂነሪንግ ላይ በጣም ብዙ አስተዋጽኦ አለው። ማለትም የራስን ዲዛይን ቢውልድ ስለምታደርግ በሮቦትን ቢውልድ በምታደርግበት ጊዜ ኢንጂነሪንግ ላይ በጣም ትልቅ አስተዋጽኦ አለው። በብዙ ደረጃ በሂሳብ፣ በዲዛይኒንግ፣ በኢንጂነሪንግ ላይ የሆነ ያክል እውቀት እንዲኖረኝ አድርጎኛል። ወላጆች የልጆቻቸውን ፍላጎት መገንዘብ ይገባቸዋል ትላለች የክብሩን አክስት ሊያ። ይሄ እድል በማግኘቱ ደስ ብሎኛል። ከመጀመሪያ ጀምሮ ከልጅነቱ ጀምሮ ይሄ ፍላጎቱ ነበረ። የቤት ውስጥም ብዙ ጊዜ ያገኘውን እቃ በመነካካት ነው የሚሰራው እና አሁን ይሄን እድል አግኝቶ በመማሩ ደስተኛ ነኝ። ወላጆች ደግሞ ፍላጎት እንደዚህ አይነት ምልክት ካሳዩዋቸው ፍላጎታቸውን እንዲያሳዩ እንደዚህ አይነት ተቋም እየሄዱ እንዲያስተምሯቸው ላለሁ። ተማሪዎች እንዲህ አይነት የሮቦቲክስ ውድድር ላይ መሳተፋቸው ደግሞ ተዛማጅነት ላላቸው መሰል የተፈጥሮ ሳይንስ ትምህርት ዘርፎችን በቀላሉ ለመረዳት አግዞናል ይላሉ። አሁን ለምሳሌ ከፊዚክስ ላይ ሁሌ ጊር እንማራለን ከ9ኛ ክፍል ጀምሮ ማለት ነውና አሁን ለምሳሌ ከትንሽ ጊር ወደ ትልቅ ጊር ሲሄድ ፎርስ ነው፣ ከትንሽ ጊር ደግሞ ከትልቅ ወደ ትንሽ ስፒድ ነው የሚለውን ፊዚክስ ላይ ነው የተማርነው። ከዛ እነዚህ ቢሞች ደግሞ ቁጥራቸውን ምናምን የቱ ጋር ፊክስ ያደርጋሉ ምናምን እንዳለ ማትስ ነው ፕሮባቢሊቲ የተማርነው ላይ ነው ያለው እና ትምህርት ቤት ላይ የተማርነው ነው በደንብ እየደገፈን ያለው አሁን ላይ ማለት ነው። የምናውቃቸው የፊዚክስም የማትስም ፕሪንሲፕሎች አሉ እና በአብዛኛው ለፊዚክስ ትምህርታችን ይጠቅመናል። እነዚህ አሁን ይሄ የፍላይዊል ሜካኒዝም እንዴት እንደሚሰራ የነዚህ የጊርና የቼን ሜካኒዝም እንዴት እንደሚሰራ ምናምን ለፊዚክስ ትምህርታችን በጣም ጠቅሞናል። ለምሳሌ የስታንዳርድ ላይ የተቀመጠው ቤንች ነው። ቤንች ተቀምጧል። ወደ ሴንቲሜትር ቀየረ ነው። ይህን ሮቦት ልኬቱን ስናውቀው በማትስ ነው የሚሆነው ያንን ቁጥር የምናደርገው ማለት ነው። ስለዚህ ከወረቀት ላይ የምንሰራው ማትስ ወደ ተግባር ቀየር ነው ማለት ነው። እንዲህ አይነት የሳይንስና ቴክኖሎጂ ስራዎች ውድድርን በማዘጋጀት ረገድ ትኩረት ይሰጣቸው የተማሪ ክብሩን መልእክት ነው። ሮቦቲክስ የተባለው ወይም እንደዚህ ቴክኖሎጂካል ኢቨንቶች እንደዚህ እኛ ሀገር ትንሽ ወደ ኋላ ቀርተናል። ማለትም በደንብ እንደዚህ አይነት ነገር ላይ ቢሰራ አሪፍ ነው ብዬ ነው የማስበው። ይህን የመጀመሪያውን የአፍሪካ ሮቦቲክስ ቻምፒዮንሺፕ የኢኖቬሽንና ቴክኖሎጂ ሚኒስቴር ከኢትዮ ሮቦቲክስ ጋር በትብብር አዘጋጅተውታል። የሀገሮች ትምህርት አሰጣጥ ስርዓት ተግባር ተኮር እንደሆነ የሮቦቲክ በትምህርት ስርዓት ውስጥ ሊካተት ይገባል ሲሉ የሮቦቲክስ መስራችና ዳይሬክተር ሰናይ መኮንን ተናግረዋል። ድሮ በትራዲሽናል ክላስሩም ውስጥ እንማር እንደነበረው ሸምድደን ወረቀት ላይ አይተን እንደምንመልሰው አይነት ብቻ መሆን የለበትም፣ በተግባር መደገፍ አለበት ተብሎ ይሄ ትምህርት ከመጣ ወዲህ ግን ተማሪዎች በቲዮሪ በቃል ይማሩ የነበሩትን ነገር እዚህ ጋር ቁሳቁሶቹ ቀርበው ኪቶቹ ቀርበውላቸው ያንኑ ነገር ነው የሚሰሩት። ስለዚህ ትምህርታቸውን እንዳይከታተሉ ሳይሆን የሚደግፋቸው የሚያግዛቸው ዘርፍ ነው። በአሁኑ ወቅት ዓለም ወደ ዲጂታል እያመራች በመሆኑም በቀጣይ የትምህርት ስርዓታችን በዚህ መልኩ ሊቃኝ ይገባል ብለዋል ዳይሬክተሩ። ሲንጋፖር ወደ ስንት ሚሊዮን ነው? ወደ 280 ሚሊዮን ዶላር ድረስ መድባለች ለኤአይ ለህፃናት እስከ 4ኛ ክፍል ድረስ የህፃናት ኮዲንግ የሚማሩባቸው እንትኖችን ፕላትፎርሞችን ሲፈጥሩላቸው ያወጡትን በጀት ሳነብ ነበረ እና ካሁን በኋላ እንግዲህ እንደሚባለው በ2050 ዓለም ሁሉ ዲጂታል ትሆናለች ተብሏል። ስለዚህ ይህን ነገር ትምህርት አካል አለማድረግ አይቻልም። በሐረሪ ከተማ ከ100 ዓመት በላይ እድሜን ያስቆጠረው የራስ መኮንን ትምህርት ቤት እድሳት የተደረገለት ነው። በክልሉ መንግስት በጀት ትምህርት ቤቱ ቅርስነቱን በጠበቀ መልኩ የእድሳት ስራው እየተከናወነ መሆኑ ተገልጿል። አቤል ሙሉጌታ በጥንታዊው የሐረር ከተማ የሚገኘው ከ100 ዓመት በላይ እድሜ ያስቆጠረው የልዑል ራስ መኮንን ትምህርት ቤት በርካታ ምሁራንን ያፈራ ነው። 1898 ዓመተ ምህረት የተገነባው ይህ ህንፃ
ሲገነባ ለመኖሪያ ቤት ታስቦ የነበረ ቢሆንም ግንባታው ሲጠናቀቅ ግን አዳሪ ትምህርት ቤት እንዲሆን ተደርጓል። ዘመናዊ ትምህርትም በኢትዮጵያ የተጀመረበት እንደሆነም ይነገራል። ትምህርት ቤቱ አሁንም ድረስ አገልግሎት ላይ መሆኑ የራስ መኮንን ትምህርት ቤት ዳይሬክተር አቶ ሼዙ መሐመድ ተናግረዋል። 1898 ነው የተገነባው። ወደ ስራም የተገባው እንደዛው ነውና ከዚህ አንጻር ስንመጣ ያው ከሀገር ውስጥና ከሀገር ውጭ በርካታ ምሁራን ካፈሩ በኢትዮጵያ ዜጎችን ምሁራን ካፈሩ ትምህርት ቤቶች የራሱን አስተዋጽኦ በማድረግ እስካሁን ድረስ እየተወጣ ያለ ትምህርት ቤት ነው። እዚህ ትምህርት ቤት ላይ በጣም አንጋፋ የሆኑ መምህራን አሉን። እንደዚሁም ደግሞ ካለው ከጥሜ ደገብነቱ አንጻርም ስንመጣ ኦልሞስት በአሁኑ ሰዓት ላይ 1400 በ2014 ዓ.ም 1453 ተማሪዎችን እያስተማረ ከሚገኝ ትምህርት ቤቶች አንዱ ነው። የራስ መኮንን ትምህርት ቤት 116 ዓመታት በኋላ ታሪካዊነቱ ተጠብቆ 28 ሚሊዮን ብር በጀት ተይዞለትም እድሳት እየተደረገለትም ይገኛል። ይህ ህንፃ ክራክ እያደረገ መጥቷል። እድሜ ጠገብ ነው። 116 እድሜ ጨርሷል። ታሪኩንና የነበረውን ይዘት ሳይለውጥ ባለበት ቦታ ታድሶ እንዲቀመጥ ማድረግ ቢያንስ ቀጣይ ላይ 50 ዓመት ሊሆን ይችላል፣ 60 ዓመት ወር 80 ዓመትም 100 ዓመትም ሊቆይ ይችላልና የዛን ያህል እድሜ እንዲያገኝና ተመልሶ እንዲቆይ ማድረግ ይሄ ለሀረር ምንም የሚነገረው ነገር የለም። አሁን እየታደሰ ነው። ጨረታውን አሸነፈው አካል በዋናነት የተሰጠው አትኩሮትና አጽንኦት ተሰጥቶ የተሰጠው እንደው ዲዛይኑን ሳይቀይር ያሉ ነገሮች ሳይቀይሩ በሮቹም ምን አንድ መስኮቶቹም ሳይቀይሩ ባለበት ቦታ ታድሰው እንዲጓዙ ነው። የበርካቶች ትዝታ የሆነው ይህ የራስ መኮንን ትምህርት ቤት እድሳትን እያከናወነ ያለው ተቋራጭም የህንፃውን ታሪካዊነትና ይዘት ሳይቀየር ጥናት ተደርጎበት የእድሳት ግንባታው እየተከናወነ መሆኑንም ገልጿል። ተሰርቶ ካለቀ በኋላ ቀለሙ ይሁን እያንዳንዱ ዲዛይኖች በነበሩበት ነው የሚመለሱት። ያለምንም እንትን የሚቀየሩት የውስጥ ኢንስታሌሽን የኤሌክትሪክ ስራዎች ካልሆኑ በስተቀር እያንዳንዱ ታሪካዊነቱን ባለቀቀ መልኩ ነው እየተሰራ ያለው። የራስ መኮንን ትምህርት ቤት ውስጥ እንግዲህ በርካታ ታሪካዊ ክንውኖች የተከናወኑበት እንዲሁም የታሪክ መዛገብትም ጭምር ይገኙበታል። ከጣሊያን ወረራ በ1933 በኋላ የተመዘገቡ ተማሪዎች መዝገብ የሚገኝበት ነው። እዚህ መዝገብ ውስጥ የበርካታ ኢትዮጵያውያን ዜጎች ስም ይገኛልና በተለይም በትልልቅ የመንግስት ኃላፊነት ውስጥ የሚገኙ የነበሩ ሚኒስትሮች፣ እንዲሁም ትልልቅ የቢሮ ኃላፊዎች፣ ዶክተሮች እንዲሁም ፕሮፌሰሮችም ጭምር በዚህ መዝገብ ላይ ይገኛል። ትምህርት ቤቱ እንግዲህ ለ83 ዓመታት የሚሆነው መዝገብ አሁንም ድረስ በትምህርት ቤቱ ይገኛል። ትምህርት ቤቱ ከዚህ በፊት የራሱ የሆነ ካርታ ያልነበረው በመሆኑ አሁን ላይ ካርታ እንዲወጣለትም ተደርጓል። እድሳቱም በተያዘለት ጊዜ ውስጥ ለማከናወንና ለማጠናቀቅም ከክልል ጀምሮ ድጋፍ እየተደረገለት መሆኑም ተገልጿል። ዘንድሮም ተማሪዎችን ተቀብሎ በፈረቃ እያስተማረ እንደሚቆይም ትምህርት ቤቱ አሳውቋል። በአማራ ክልል በመኸር ምርት ዘመኑ በሰብል ምርት የታቀደው እንዲሳካ የግብርና ምርምር ዘርፍ የተጫወተው ሚና የጎላ መሆኑን የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ገለጹ። የአማራ ክልል ግብርና ምርምር ስራዎች የግምገማ መድረክ በባህር ዳር እየተካሄደ ነው። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ተናግረዋል። የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ደሳለኝ እንደገለጹት የ2014 እና የ2015 የመኸር ምርት ዘመን በዘር ከተሸፈነው 4.8 ሚሊዮን ሄክታር ሰብል ውስጥ ከ143 ሚሊዮን ኩንታል በላይ ምርት መሰብሰብ ተችሏል ብለዋል። ካለፈው ዓመት ጋር ተመሳሳይ ወቅት ጋር ሲነጻጸር የ30 በመቶ የምርት ጭማሪ መታየቱንም ተናግረዋል። በቀጣይ ምርትና ምርታማነትን ማሳደግ የሚያስችሉ ቴክኖሎጂዎችን ማፍለቅ ላይ በትኩረት እንደሚሰራ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ይሄ ነው ዋጋቸው ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ ይገኛል። እንደምን ውለሃል? ይሄ ነው የምርምር ተቋሙ የበጀት ዓመቱ ያከናወናቸው የምርምር ስራዎች ምን ምንድናቸው የሚለውን ለተመልካቾቻችን ብታደርሰን። አመሰግናለሁ። እንደምን ዋልሽ ኤልሻዳይ። እንግዲህ ቀደም ሲል አንቺን በመግቢያሽ እንዳነሳሽው በዚህ በአማራ ክልል የግብርና ዘርፉን ለማዘመን የግብርና ምርምር ኢንስቲትዩት የተለያዩ የምርምር ተግባራትን እያከናወነ ነው የሚገኘው። ብቸኛው የግብርና ምርምር ተቋም ነው በክልሉ ማለት ነው። እንግዲህ ይሄ የግብርና ምርምር ተቋም ደግሞ የተለያዩ ዘመናዊ የግብርና ቴክኖሎጂዎችን በማፍለቅ ዝርያዎችን በማሻሻል እና አርሶ አደሩ በስፋት ተጠቅሞባቸው ምርትና ምርታማነቱ እንዲያድጉ የሚያስችሉ የምርምር ስራዎችን የመስራት ኃላፊነት የተጣለበት
ተቋም ነው። እንግዲህ በየዓመቱ የምርምር ስራዎቹን የሚገመግምበት መድረክ ያካሂዳል። በዚህ ዓመትም በዛሬው ዕለት እንግዲህ መድረኩን አዘጋጅቶ የምርምር ስራዎቹን እየገመገመ ነው የሚገኘው። በመድረኩ የተለያዩ ጽሁፎች እየቀረቡ ናቸው የሚገኙት። እንግዲህ በመድረኩ ላይ የአማራ ክልል የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ንግግር አድርገው ነበር። እርሳቸው በ2014-2015 በጀት ዓመት በአማራ ክልል ወደ 143 ሚሊዮን ኩንታል የሚሆን በዋና ዋና የሰብል አይነቶች ሰብል ለመሰብሰብ ምርት ለመሰብሰብ ታቅዶ ወደ ስራ መገባቱንና በእቅዱ መጨረሻ ላይም በምርት ዓመቱ መጨረሻ ላይም ከታሰበው በላይ እቅዱን ማሳካት መቻሉን ነው በመድረኩ ያነሱት። እንግዲህ ይህ እቅድ በአግባቡ እንዲሳካ ደግሞ የግብርና ምርምር ዘርፉ ከፍተኛ አስተዋጽኦ እንደነበረው ነው ያነሱት። የተሻሻሉ የአሰራር ዝርያዎችን፣ አሰራር ስልቶችን፣ የአመራር ስልቶችን ለአርሶ አደሮቹ በማስተዋወቅ እንዲሁም በዚህ በ2014-2015 ለመጀመሪያ ጊዜ የሰው ሰራሽ ማዳበሪያ እጥረት የተፈጠረበት ነበረ፣ በከፍተኛ ሁኔታ ማለት ነው። ያንን ችግር ተቋቁመን ክልሉ ያቀደውን የምርት ሰብል እንዲያሳካ ከማድረግ አኳያ የግብርና ኢንስቲትዩቱ የምርምር ስራዎች ከፍተኛ አስተዋጽኦ እንደነበራቸው ነው ያነሱት። ከዛም ውጭ እንግዲህ አሁንም ቢሆን በክልሉ የግብርና ዘርፉ ከፍተኛ ድርሻ አለው በክልሉ ኢኮኖሚ ማለት ነው። በሀገር አቀፍ ደረጃም 55% የሚሆነው የሀገሪቱ ኢኮኖሚ የሚሸፈነው ከዚህ ከግብርና ዘርፉ ነው። በበለጠ መዘመን መቻል አለበት። የአርሶ አደሩ ምርትና ምርታማነት የበለጠ ማደግና መጎልበት አለበት። ከዚህ አኳያ አሁንም የምርምር ተቋማት የተሻሉ ዝርያዎችን በማፍለቅ የሰብል ዝርያዎችን ማለት ነው የተሻሉ የግብርና ቴክኖሎጂዎችንም እንዲሁም በማውጣት ለአርሶ አደሩ በስፋት እንዲጠቀምበትና ውጤታማም እንዲሆን በማድረግ በኩል ከፍተኛ ስራ መስራት እንዳለባቸው የቤት ስራም እንዳለባቸው ጭምር ነው የጠቆሙት። እንግዲህ የግብርና ምርምር ኢንስቲትዩት ዋና ኃላፊነቱ ቀደም ሲል እንዳነሳሁት የምርምር ቴክኖሎጂዎችን ዘመናዊ ቴክኖሎጂዎችን የግብርና ቴክኖሎጂዎችን ማፍለቅ ነው። የግብርና ዘርፍ ደግሞ እነዚህን የፈለቁ ዘመናዊ አሰራሮችን የተገኙ የምርምር ስራዎችን ወደ ተግባር የመቀየር የግብርና መዋቅሩ ኃላፊነት ነው። ይህንን ኃላፊነት በአግባቡ ለመወጣት ዝግጁ መሆን ጭምር ነው የግብርና ቢሮ ኃላፊው ያነሱት ማለት ነው። ስለዚህ በቀጣይም በቅንጅት ከግብርና ምርምር ዘርፉ ጋር በቅንጅት ለመስራት ዝግጁ ስለመሆናቸው ነው ያረጋገጡት። ከዛም ውጭ እንግዲህ ዶክተር ጥላዬ ተክለወልድ የአማራ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ናቸው። እርሳቸውም ንግግር አድርገው ነበረ በመድረኩ። በዋናነት የግብርና ምርምር ኢንስቲትዩቱ የስንዴ ምርትና ምርታማነትን ለማሳደግ ከፍተኛ ስራዎችን እየሰራ መሆኑን አንስተዋል በመድረኩ። በአጠቃላይ በሀገር አቀፍ ደረጃ እስከ 1000 በላይ የሚሆኑ የተሻሻሉ ዝርያዎች ወጥተው ወደ ተግባር መግባታቸውን አንስተዋል። ከዚህ ውስጥ 15% የሚሆነው በአማራ ክልል ግብርና ምርምር ኢንስቲትዩት የወጡ የምርምር ስራዎች እንደሆኑ ነው ያነሱት። አሁን ላይም ወደ 600 የሚሆኑ የምርምር ስራዎች እየተከናወኑ መሆኑን አንስተዋል። በአሁኑ ሰዓት እየተከናወነ በሚገኘው የግምገማ መድረክም ወደ 100 የሚሆኑት የሚጸድቁ እንደሆኑ ነው ያነሱት እርሳቸው ማለት ነው። በቀጣይም ከሌማት ትሩፋት ጋር በተያያዘ እንዲሁም ደግሞ ከበጋ ስንዴ ጋር በተያያዘ በርካታ ስራዎችን ለመስራት ዝግጅት ማድረጋቸውን ጭምር ነው ያነሱት። የሌማት ትሩፋት በተለይ በዚህ ዓመት ወደ ስራ የገባ ሀገር አቀፍ ፕሮጀክት ነው። ይሄ የክልሉ ሕዝብ ከእንስሳት ሀብት ልማት ከአትክልትና ፍራፍሬ ሀብት ልማት የበለጠ ተጠቃሚ እንዲሆን ከፍተኛ እድል እየፈጠረ ከመሆኑ ጋር ተያይዞ የግብርና ምርምር ኢንስቲትዩቱም ይህንን እድል ለአርሶ አደሩ በስፋት ተጠቃሚ እንዲሆን ከማድረግ አኳያ ስራውን ፓኬጁን በምርምር በማገዝ በከፍተኛ ሁኔታ እገዛ እያደረገ ስለመሆኑ አንስተዋል። ከበጋ ስንዴ ልማትም አኳያ በዚህ በአማራ ክልል በዚህ የበጋ መስኖ ወቅት ወደ 230,000 ሄክታር የሚሆን ማሳ በስንዴ ተሸፍኗል። እንግዲህ ካለፈው ዓመት ሲነጻጸር የዘንድሮ እጅግ በጣም የተሻለ ነው። ከዓመት ዓመት በክልሉ በስንዴ የሚለማው ማሳ እየጨመረ መጥቷል። ይህ እየሆነ ባለበት ሁኔታ ግን ሌላ ማነቆ የሚሆን ችግር እየተፈጠረ መሆኑን አንስተዋል ዶክተር ጥላዬ። ይህ ነው ዋጋቸው። ከባህር ዳር ስቱዲዮ ገብተህ ላደረስከን መረጃዎች እጅግ አድርገን እናመሰግናለን። ተመልሰናል ተመልካቾቻችን። አሁን ደግሞ ወደ ሳምንቱን በታሪክ ዘገባችን እናልፋለን። ኢራቅ ኩዌትን መውረር ተከትሎ በአሜሪካ መሪነት
ከ35 ሀገራት የተወጣጡ ጥምር ጦር በኢራቅ ላይ ዘመቻ በመክፈት ኢራቅ በሽንፈት ኩዌትን ለቃ ያወጣችው በዚህ ሳምንት እንደ አውሮፓውያኑ አቆጣጠር 1991 ነበር። ኢራቅም በሳዳም ሁሴን እየተመራች በአካባቢው ያለውን የነዳጅ ክምችት ለመቆጣጠር ኩዌትን እንደ መነሻ ተጠቅማ ነበር። ሳራ ሳህለ ስላሴ ተጨማሪውን ትነግረናለች። የባህረ ሰላጤው ጦርነት ኢራቅ ኩዌትን በመውረሯ የተጀመረ መሆኑን ይታወሳል። ምክንያቱ ደግሞ ኢራቅ የኩዌትን የነዳጅ ክምችት በቁጥጥሯ ስር ለማዋል መፈለጓ ነበር። ጦርነቱን ስትጀምረውም ለኩዌት መክፈል የነበረባትን ውዝፍ ዕዳ ሳትከፍል ነው። ይህ ብቻ አይደለም። የወቅቱ የኢራቅ መሪ ሳዳም ሁሴን ግዛታቸውን በባህረ ሰላጤው አካባቢ የማስፋፋት ምኞት ነበራቸው። የጦርነቱ ትኩሳት የጀመረውም እንደ አውሮፓውያኑ አቆጣጠር 1990 ኢራቅ ጦሯን ወደ ኩዌት እና አካባቢው ማስጠጋት ስትጀምር ነው። የኢራቁ መሪ ሳዳም ሁሴን በሀገራቸው ብሔራዊ ቴሌቪዥን በኩዌትና የተባበሩት አረብ ኤምሬት ላይ ጸባጫሪ ንግግርን አደረጉ። ንግግራቸው ሀገራቱ ለኢራቅ የሚገባትንና በኦፔክ የተወሰነላትን የነዳጅ ኮታ በመቀነስ ለሌሎች ሀገራት በመሸጥ ላይ ናቸው የሚል ክስ የተካተተበት ነበር። ይህ ብቻ አይደለም። ኢራቅ ኩዌትን በሁለቱ ሀገራት ድንበር ላይ ከምትገኘው አልሩማይላ የነዳጅ ስፍራ ነዳጅ ሰርፋለች ስትልም ስትከሳት ቆይታለች። ችግሩን ለማርገብም ሁለቱ ሀገራት በሳውዲ አረቢያ ጅዳ ተገናኝተው ተነጋግሯል። ይሁን እንጂ ሳይስማሙ ቀሩ። ወዲያውንም የኢራቅ ጦር ኩዌትን ወረረ። ኩዌቶቹም ቢሆኑ የኢራቅን ጦር መከላከል የቻሉት ለ14 ሰዓታት ያህል ብቻ ነው። 4200 የኩዌት ዜጎችም ህይወታቸውን በጦርነቱ አጡ። ሳዳም ሁሴንም በቀላሉ ኩዌትን መቆጣጠር ቻሉ። የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ምላሽም ሳይዘገይ ከህጉ ቤት ጎን መቆም ቻለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አባል ሀገራት ከኢራቅ ጋር ያላቸውን የንግድ ግንኙነት እንዲያቆሙ አዘዘ። ውሳኔው በተላለፈ ማግስትም አሜሪካ ጦሯን ወደ ሳውዲ አረቢያ ላከች። የአረብ ሊግ አባል ሀገራትም የተባበሩት መንግስታት ድርጅት ያስተላለፈውን ውሳኔ ያጠናከረ ሌላ ውሳኔ ያስተላለፉ። የኢራቁ ሳዳም ሁሴን ግን ይህ ያስደነገጣቸው አይመስልም ነበር። ኩዌት መቆጣጠራቸውን ተከትሎ የራሳቸው ግዛት አድርገው እንደጠቀለሏት አወጁ። ሴቶችና ህጻናት ኩዌትን ለቀው መውጣት እንደሚችሉም አሳወቁ። በኩዌት የገጠማቸውን ቀላል ድል በሳውዲም ለመድገምም ተነሱ። የዓለምን 40% የነዳጅ ክምችትና በእስልምና ትልቅ ስፍራ የሚሰጣቸውን መካንና መዲናን ለመቆጣጠርም ጦራቸውን ወደ ሳኡዲ አስጠጉ። የሳኡዲው ንጉስ ፉአድም ወዲያው ምዕራባውያኑንና የአረብ ሊግ ጥምር ጦርን ጋበዙ። የኢራቅን ጦር መከላከል እንዲችሉ እንዲያግዟቸው። በወቅቱ የኢራቅ ጦር በጥንካሬው ከዓለም 5ኛ ደረጃ ላይ ነበር። የአየርም ሆነ የምድር ኃይሉ ጠንካራና ልምድ ያለው እንደነበርም ይነገራል። የኬሚካል ጦር መሳሪያ የታጠቀ ነው የሚል ጥርጣሬም በሀያላኑ ሀገራት ነበረ። የተባበሩት መንግስታት ድርጅትም ኢራቅ በሰላም ኩዌትን ለቃ የመውጣት አዝማሚያ እንደሌላት በማረጋገጡ በአሜሪካ የሚመራ ጥምር ጦር የኢራቅን ጦር ማጥቃት የሚያስችለውን ውሳኔ ሪዞሉሽን 678 ብሎ አጸደቀ። ውሳኔው በተላለፈ በወሩም ከሁለተኛ ዓለም ጦርነት ወዲህ ግዙፍ የሆነውን ጦሯን አሜሪካ በአካባቢው አሰማራች። የአሜሪካ ጦር አዛዥ የነበሩት ጀነራል ኮሊን ፖውልም የአሜሪካ ፕሬዝዳንት ለነበሩት ጆርጅ ቡሽ አሜሪካ ጦርነቱን የምታካሄድ ከሆነ ዓላማና የታቀደ የመውጫ እቅድ ሊኖራት ይገባል ሲሉ መከሯቸው። አሜሪካ በቪየትናም ጦርነት የደረሰባትን ኪሳራ አልዘነጉትምና ፕሬዝዳንት ቡሽም በአረብ ባህረ ሰላጤ ለሚወስዱት ወታደራዊ እርምጃ የምክር ቤታቸውን ይሁንታ ጠየቁ። በያዝነው ሳምንት እንደ አውሮፓውያኑ አቆጣጠር በ1991 ላይም ኃይል መጠቀም የሚያስችል አዋጅ በምክር ቤታቸው ጸደቀላቸው። እሳቸውም ህግ ሆኖ እንዲጸድቅ ወዲያውኑ ፈረሙበትና ጦራቸውን ወደ ባህረ ሰላጤው አካባቢ ኢራቅን ለመምታት አዘመቱ። አሜሪካን ጨምሮ 35 ሀገራት ኢራቅን ለመምታት የተጣመሩበት የባህረ ሰላጤው ጦርነትም ከፍተኛ ቁጥር ያለው ከባድ ተተኳሽ መሳሪያንና እግረኛ ጦርን ያካተተ ነበር። ኢራቅም የጥምር ጦሩ ኃይልን መቋቋም አቃታትና ከባድ ጥቃት ደርሶባት ኩዌትን ለቃ እንድትወጣ ተደረገ። በመጨረሻም የውጭ ዜና የናይጄሪያ የምርጫ ኮሚሽን ጊዜያዊ የምርጫ ውጤትን ይፋ ማድረግ ጀመረ። የምርጫ ኮሚሽኑ በቀጣይ እሁድ የምርጫ ውጤት ተጠቃሎ ይፋ ከመደረጉ በፊት
ጊዜያዊ ምርጫ ውጤቶችን ይፋ ማድረግ የጀመረ ነው ተብሏል። በአፍሪካም የዲሞክራሲ ስርዓት 24 ዓመታትን ያስቆጠረችው ናይጄሪያ የፓርላማና ፕሬዝዳንታዊ ምርጫ ያካሄደችው ከ2 ቀናት በፊት ነበር። ባለፉት 24 ዓመታት ኤፒሲና ፒዲፒ የተባሉ ተፎካካሪ ፓርቲዎች በብቸኝነት ሲፎካከሩ ቢቆይም በዘንድሮ ምርጫ በአዲስ መልክ የተቋቋመው የሊበር ፓርቲ ጠንካራ ተፎካካሪ ሆኖ ብቅ ብሏል። አልጀዚራ እንደዘገበው የምርጫ ውጤቱ ተጠቃሎ በቀጣይ እሁድ ይፋ እስከሚደረግ በዋና ከተማ አቡጃ የሚገኘው የምርጫ ኮሚሽን ቅድመ ውጤቶችን አሁን ላይ ይፋ ማድረግ ጀምሯል። ተመልካቾቻችን ስትከታተሉት የነበረው የኢትዮጵያ ቴሌቪዥን ነው። ለእኩለ ቀን 6 ሰዓት የያዝናቸው ዜናዎችን ይመስላሉ። በቀጣይ ቢዝነስና ስፖርት በሰዓታቸው ወደ እናንተ ይመጣሉ። ኤልሻዳይ ወንድማገኝ ነበርኩ። መልካም ቀን።